ሰላም ጤና ይስጥልን ቤተሰቦች፣ መላውን ዓለም ያስደነገጠ መረጃ ከመካከለኛው ምስራቅ ተሰምቷል። ይህም መረጃ ከፍተኛ ባለስልጣናቶቿን በድንገተኛ ጥቃት ያጣችው ኢራን በአሜሪካና በእስራኤል ላይ ታይቶ የማይታወቅ የአጸፋ እርምጃ እንደምትወስድ በይፋ አስታውቃለች። በየትኛውም የዓለም ጥግ አናሳርፋችሁም ስትል የዛተችው ቴህራን ምን እያቀደች ይሆን? በሌላ በኩል ፕሬዚዳንት ዶናልድ ትራምፕ የኔቶ አጋሮቻቸውን ፈሪዎች ሲሉ በከባድ ቃላት ወርፏቸዋል። በዝርዝሩ የማስደምጣችሁናል። እንዲሁም በአገር ውስጥ መረጃ ለስራ ፈላጊ ወጣቶች መልካም ዜና ተሰምቷል። ወደ እንግሊዝና መካከለኛው ምስራቅ አገራት አዲስ የስራ ስምሪት በይፋ ተጀምሯል። በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። ክቡራትና ክቡራን የዩቱብ ቻናል ቤተሰቦች፣ እነዚህና ሌሎች የተሰሙ ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሩ። በሰዓቱ የሚወጡ አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሱ የዩቱብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ። እስከ መጨረሻ አብራችን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም የኢራን አስፈሪ የአጸፋ ውሳኔና የነዳጅ እገዳ ማስጠንቀቂያ። በመጀመሪያው ሰበር መረጃችን በአሜሪካና በእስራኤል የተቀናጀ ጥቃት በርካታ ከፍተኛ ባለስልጣናቷን ያጣችው ኢራን አሁን ደግሞ እጅግ የከረረና ዓለምን ያስደነገጠ የአጸፋ እርምጃ እንደምትወስድ በይፋ አስታውቃለች። ቃል አቀባዩ ሲናገሩም ፈሪዎቹ ባለስልጣኖቻችሁን፣ የጦር አዛዦቻችሁን፣ ፓይለቶቻችሁና ወታደሮቹን በአይነ ቁራኛ እየተከታተልናቸው ነው ብሏል። አክሎም የኢራን መረጃ መረብ በዓለም ዙሪያ ባሉ ፓርኮች፣ የመዝናኛ ስፍራዎችና የቱሪስት መዳረሻዎች ጭምር ስለሚዘልቅ ከዚህ በኋላ የጠላቶቻቸው ደህንነት በየትኛውም ቦታ የተረጋገጠ እንደማይሆን በቁጭት ገልጸዋል። ባለፉት 3 ሳምንታት በቆየው በዚህ ግጭት የአገሪቱን ጠቅላይ መሪ ጨምሮ በርካታ ተጽዕኖ ፈጣሪ ፖለቲካዊና ወታደራዊ መሪዎቿ ሕይወታቸው ማለፉም ይታወሳል። በተጨማሪም የኢራን የታጠቁ ኃይሎች ማንኛውንም የኢራን ግዛት ለመውረር የሚደረግ ሙከራን ለመመከት የሚያስችል ሙሉ ስልጠናና አስፈላጊው የውሳኔ ሰጪነት መብት ተሰጥቷቸዋል። ይህ እርምጃ የጠላትን ስሌት የሚያዛቡና ከዚህ ቀደም ታይቶ የማይታወቁ አዳዲስ ወታደራዊ ስልቶችን እንዲሁም የተገነጠሉ የኢራን ግዛቶችን የሚመለከቱ ታሪካዊ ፋይሎችን ማጤንን እንደሚያካትት ተገልጿል። ጠላት የኢራን ነዳጅ ኤክስፖርት ለመግታት የሚሞክር ከሆነ የባህር ላይ እገዳ ማድረግ ወይም ኮሪደሮችና ደሴቶችን በመምታት አንዲት ጠብታ ነዳጅ እንኳን ከቀጠናው እንዳይወጣ እናደርጋለን ስትል ቴህራን በይፋ አስጠንቅቃለች። በመጨረሻ ማንኛውም በቀጠናው ነዳጅ መሰረተ ልማት ላይ የሚሰነዘር ጥቃት ተመጣጣኝ በሆነ የአጸፋ እርምጃ እንደሚመለስና በዚህ ምክንያት በመላው ቀጠናው ምንም አይነት የነዳጅ ተቋም ቆሞ እንዳይቀር እንደሚደረግ በቁጣ ተገልጿል። በሌላ ዜና የትራምፕና የኔቶ ታይቶ የማይታወቅ ፍጥጫ። ወደ ሁለተኛ መረጃችን ስንሸጋገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮቻቸው የሆርሙዝ ወሽመጥን ከኢራን ጥቃት ለመጠበቅ የቀረበላቸው የትብብር ጥያቄ ባለመቀበላቸው ፈሪዎች ሲሉ በከባድ ቃላት ወርፏቸዋል። ፕሬዚዳንቱ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ በሆርሙዝ ወሽመጥ የሚተላለፉ መርከቦችን ለመጠበቅ ለኔቶ አባል አገራት ቀላል ተግባር ቢሆንም ለመሳተፍ ፈቃደኛ ባለመሆናቸው አጋርነታቸውን ጥያቄ ውስጥ ከተውታል። ትራምፕ ሲቀጥሉ ያለ ዩናይትድ ስቴትስ አሜሪካ ኔቶ የወረቀት ላይ ነብር ነው፣ ኢራን ኒውክሌር እንዳትታጠቅ በሚደረገው ፍልሚያ ውስጥ ለመሳተፍ አልፈለጉም ካሉ በኋላ አሁን ዘመቻውን በወታደራዊ ኃይል ድል አድርገናል፣ እነሱ ግን በነዳጅ ዋጋ ጭማሪ እያማረሩ ነው። ነገር ግን የነዳጅ ዋጋ እንዲንር ብቸኛው ምክንያት የሆነውን የሆርሙዝ ወሽመጥን በቀላል ወታደራዊ ስሪት ለማስከፈት ለማገዝ ፈቃደኛ አልነበሩም ሲሉም ወቅሰዋል። በትንሽ ዋጋ በቀላል የሚፈጽሙት ነገር ነበር፣ ፈሪዎቹ አንረሳም በማለት የኔቶ አጋሮቻቸውን አጥብቀው ወርፈዋል። አሜሪካና እስራኤል በኢራን ላይ የከፈቱትን እርምጃ ተከትሎ ኢራን በነዳጅ ጫኝ መርከቦች ላይ ጥቃት በመሰንዘሯ ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ይታወቃል። አሜሪካም የኔቶ አባል ሀገራት በወሽመጡ በኩል የሚያልፉ መርከቦችን ደህንነት በመጠበቅ እንዲያግዙ ብትጠይቅም ወደ ጦርነት መግባት እንደማይፈልጉ በመግለጽ ጥያቄውን ሳይቀበሉት በመቅረታቸው ትራምፕ ተቆጥተው ቆይተዋል። ዘገባው የቢቢሲ ነው። በሌላ ዜና ለኢትዮጵያን የምስራች አዲስ የሥራ ዕድል መዳረሻዎች። ለወጣቶች የሚሆን ትልቅ የምስራች ዜና ተሰምቷል። ኢትዮጵያውያንን ወደ እንግሊዝ፣ ኢራቅና ኦማን መላክ ሊጀመር መሆኑን የሥራና ክህሎት ሚኒስቴር ይፋ አደረገ። በመንግስት መካከል በሚደረግ የሁለትዮሽ ስምምነት መሰረት ስራ ፈላጊ ዜጎችን ወደ እነዚህ ሀገራት ለመላክ የሚያስችሉ ስምምነቶች እየተከናወኑ ሲሆኑ የሥራና ክህሎት ሚኒስትር ወይዘሮ ሙፈሪያት ከሚል እንደገለጹት
በመካከለኛው ምስራቅ የተፈጠረው ውጥረት ሲረጋጋ ስምሪቱ በይፋ ይጀምራል። ይሁንና በበጀት ዓመቱ 8 ወራት ውስጥ በአገር ውስጥ ለ2.8 ሚሊዮን ዜጎች በውጭ አገሮች ደግሞ ለ447,000 ዜጎች የሥራ ዕድል ተፈጥሯል። ሚኒስትሩ አክሎም የውጭ አገር የሥራ ዕድሉ ከዚህ ቀደም በሳዑዲ አረቢያ በኳታርና በኤሚሬትስ ብቻ እንደነበረ አስታውሰው አሁን ግን እንደ ጣሊያን፣ ኩዌትና ባህሬን ጨምሮ 4 አዳዲስ አገራት መዳረሻነት መጨመራቸውን በደስታ ገልጸዋል። በሌላ ዜና ኢራን የብሪታንያ ጦር ሰፈሮችን አሜሪካ እንድትጠቀም መፍቀድ ጠባጫሪነት ነው ስትል ለዩኬ መናገሯን የኢራን መገናኛ ብዙሃን ዘገቡ። አሜሪካ የዩኬን ወታደራዊ የጦር ሰፈር እንድትጠቀም መፍቀድ በግጭት ውስጥ እንደ መሳተፍ እንደሚቆጠር ቴህራን ለዩኬ መግለጿን የኢራን መገናኛ ብዙሃን ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊች ከዩኬ አቻቸው ዩቬት ኩፐር ጋር ባደረጉት ውይይት ዩኬ ለአሜሪካ የምትሰጠው የትኛውም ድጋፍ ሁኔታውን እንዲባባስ እንደሚያደርግ መናገራቸው ተጠቅሷል። አራጊች እና ሌሎች የአውሮፓ ሀገራት አሜሪካና እስራኤል ለፈጸሙት ግልጽ ጥቃት የሚከተሉት ለአንድ ወገን ያደላ አቀራረብ መሆኑን በመናገርም ወንጅሏቸዋል። በጉዳዩ ላይ የዩኬ መንግስት እስካሁን ድረስ ምንም ያለው ነገር የለም። ቢቢሲ የዩኬ የውጭ ጉዳይ ቢሮን በጉዳዩ ላይ ምላሽ ቢጠይቅም ማግኘት እንዳልቻለ ገልጿል። በሌላ ዜና የአቡዳቢ ፖሊስ ከ100 በላይ የተለያዩ ሀገራት ዜጎችን በቁጥጥር ስር መዋሉ ተገልጿል። በዩናይትድ አረብ ኤሚሬት የአቡዳቢ ፖሊስ የተለያዩ አገራት ዜግነት ያላቸውን ከ100 በላይ ሰዎች በአገሪቱ ላይ ከሚፈጸመው ጥቃት ጋር በተያያዘ የተለያዩ ቦታዎችን በመቅረጽና አሳሳች መረጃ በማህበራዊ ሚዲያ ላይ በማጋራት መያዙን አሳውቋል። ፖሊስ በኤክስ ገጹ ላይ ባወጣው መግለጫ የተለያዩ 109 ሰዎች በህዝቡ መካከል የተሳሳተ አመለካከትን የሚፈጥሩና ያልተረጋገጡ ወሬዎችን ማሰራጨት በቁጥጥር ስር አውሏል። ፖሊስ ጨምሮ ማህበራዊ ሚዲያን ተገቢ ላልሆነ ኢላማ የሚጠቀሙ ሰዎችን በመከታተል የአገሪቱ የደህንነት ባለስልጣን አስፈላጊው ህጋዊና አስተዳደራዊ እርምጃ እንደሚወስድም አስታውቋል። የአገሪቱ ዜጎች ወቅታዊ ሁኔታዎችን በተመለከተ ከሚመለከታቸው አካላትና ከሚታመኑ ምንጮች ብቻ መረጃን እንዲያገኙ በማሳሰብ የህዝብ ጥቅምና አሰራሮችን በማክበር ከአንዳንድ ቦታዎች ፎቶ ከማንሳትና ቪዲዮ ከመቅረጽ እንዲሁም ከማጋራት እንዲቆጠቡ አሳስቧል። ዘገባው የቢቢሲ ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። የኢራን ከፍተኛ ባለስልጣናት ህይወት ማለፍ ተከትሎ ቴህራን የሰነዘረችው የአስፈሪ የአጸፋ ዛቻና የነዳጅ እገዳ ማስጠንቀቂያው ቀጠናውን ወደ የትኛው ምዕራፍ ያመራ ይሆን? ፕሬዚዳንት ትራምፕ ፈሪዎች ያሏቸው የኔቶ አጋሮች በቀጣይ ምን አይነት እርምጃ ይወስዱባቸው ይሆን? በተለይ ለስራ ፈላጊ ወጣቶች የተሰማው አዲስ የምስራች በብዙዎች ዘንድ ትልቅ ተስፋን ፈጥሯል። እኛም በኒውስ ፕራይም በኩል እነዚህና መሰል ወቅታዊ መረጃዎችን በየሰዓቱ እየተከታተልን ለእናንተ ማድረሳችንን እንቀጥላለን። ሀሳባችሁን በኮሜንት መስጫው ላይ አጋሩን። የዛሬው መረጃ ሌሎች እንዲደርስ ደግሞ ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ ሆናችሁ ደግሞ በየሰዓቱ የሚወጡ ትኩስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷ መጫን አትዘንጉ። ከሰዓታት በኋላ በሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።